ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቤት እና በይዞታ ቦታ ላይ አዲስ ውሳኔ ማስተላለፉ ተገለጸም። በቤትና በይዞታ ቦታ ላይ የተላለፈው አዲሱ ውሳኔ ምን ጉዳዮችን በውስጡ ይዟል? በዝርዝር መረጃችን አካተነዋል። ባንኮች በልዩ የኢኮኖሚ ዞኖች ቅርንጫፍ ለመክፈትና ፍቃድ ለማግኘት ከ50 ቢሊዮን ብር በላይ አጠቃላይ ሀብት ሊኖራቸው ይገባል ተባለ። በዚህም የኢትዮጵያ ብሔራዊ ባንክ ያዘጋጀው ረቂቅ መመሪያም ይጸድቃል ተብሏል። በዝርዝር መረጃችን ወደ እናንተ እናደርሰዋለን። በኤሌክትሪክ መሰረተ ልማቶች ላይ ስርቆት የፈጸመ ማንኛውም ግለሰብን የሚቀጣበት ሕግ ቢኖርም ለፍርድ የሚቀርቡት ጥቂቶቹ ናቸው ተባለም። በዚህ ጉዳይ ከኢትዮጵያ ኤሌክትሪክ አገልግሎት የወጣ መረጃ አለ። ይህንንም በዝርዝር ይዘንላችኋል የምትሰሙት ይሆናል። በአዲስ አበባ በርካታ ዳቦ ቤቶች ላይ ሕጋዊ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ አስታውቋል የሚለውንም በዝርዝር ከምንመለከታቸው መረጃዎች መካከል ይዘነዋል። በየዓመቱ 267.5 ሚሊዮን ዶላር በጀት የሚበጀትለት የአሜሪካ ድምፅ ሬዲዮ ቪኦኤ ስራ ማቆሙ ተሰምቷል። እነዚህንና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትከታተሉ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ትንባሆ የሚሸጡና የሚያስጨሱ ተቋማትን ከትምህርት ቤት አካባቢ በ500 ሜትር ለማራቅ መታቀዱ ተገለጸም። አሁን ላይ በአዲስ አበባ የሚገኙ ከ2000 በላይ ትምህርት ቤቶችን ትንባሆ የማይጨስባቸውና የማይሸጥባቸው ለማድረግ እየተሰራ መሆኑ ተነግሯል። በጉዳዩ ዙሪያ ማህበራችን በመዲናዋ ከሚመለከታቸው አካላት ጋር በጋራ እየሰራ ነው ሲሉ የጤና ልማትና ጸረ ወባ ማህበር ምክትል ዋና ዳይሬክተር አቶ አክሊሉ ጌትነት ተናግረዋል። ከዚህ በፊት ሱስ የሚዘወተርባቸው ተቋማት ከትምህርት ቤቶች በ100 ሜትር ርቀት ውስጥ እንዲሆኑ አዋጅ መኖሩ የሚታወስ ሲሆን ወደፊት ግን ይህ ቁጥር ወደ 500 ሜትር ከፍ ለማድረግ በዕቅድ ደረጃ መታሰቡ ተገልጿል። ይህ በእንዲህ እንዳለ በመዲናዋ በትምህርት ቤቶች አካባቢ አዋኪ ተግባራትን የሚፈጽሙ አካላት ቁጥጥር መቀነሱን በከተማዋ የሚገኙ ትምህርት ቤቶች ባቀረቡት ቅሬታ ለማወቅ መቻሉን ዘገባዎች አመላክተዋል። የቀረበውን ቅሬታ በተመለከተ ምላሽ የሰጡት የከተማ አስተዳደሩ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ተቋማቸው ከንግድ ቢሮ፣ ከትምህርት ቢሮ፣ ከሰላምና ጸጥታ ቢሮ፣ ከፖሊስ እንዲሁም ከምግብና መድኃኒት ባለስልጣን ጋር በመሆን የተለያዩ የኦፕሬሽን ስራዎች በመስራት ላይ እንደሚገኙ ተናግረዋል። አክለውም በዚህ የኦፕሬሽን ስራ መሰረት አዋኪ ተግባራት ሲፈጽሙ ተገኝተው የታሸጉ ተቋማት መኖራቸውን የገለጹ ሲሆን ተመልሰው ሲከፈቱ ዘርፋቸው እንዲቀየሩ የተደረጉ ስለመኖራቸውም አክለዋል። አብዛኞቹ ትምህርት ቤቶች የንግድ ተቋማት በሚበዙባቸው የከተማዋ ክፍሎች እንዳሉ የጠቆሙት ኃላፊው አብዛኛው ጥቆማ ግን የሚመጣው ከማህበረሰቡ እንጂ ከትምህርት ቤቶች በኩል የሚመጣ እንዳልሆነ ገልጸዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከቀናት በፊት በከተማ ውስጥ በሚገኙ የመንግስትና የግል ትምህርት ቤቶች አቅራቢያ 966 አዋኪ ድርጊቶች መገኘታቸውን ገልጿል። በድርጊቱ ላይ ተሳትፈው በተገኙ 1163 ተቋማት ላይ የማሸግና ዘርፍ ቀይረው እንዲሰሩ በማድረግ እርምጃ መውሰዱን ማስታወቁም ይታወሳል። በድርጊቱ ከተሳተፉ ተቋማት መካከል ከፍተኛ ቁጥር የያዙት ጫት ማስቃምና ሺሻ በማስጨስ ተግባር ላይ የተሰማሩ ተቋማት መሆናቸውንም ቢሮ አመላክቷል። ከተተመነው ግራም በታች ሲሸጡ በተገኙ ከ72 በላይ ዳቦ ቤቶች ላይ እርምጃ መወሰዱ ተገለጸም። የአዲስ አበባ ንግድ ቢሮ ከተተመነው 70 ግራም በታች ሲሸጡ የተገኙ ከ72 በላይ ዳቦ ቤቶች ላይ እርምጃ መውሰዱን አስታውቋል።
እርምጃው ከተወሰደባቸው 72 ዳቦ ቤቶች ውስጥ 65ቱ ወደ ህጋዊነት እንዲመለሱ መደረጉን የአዲስ አበባ ንግድ ቢሮ የህጋዊ ስነ ልክ ቡድን መሪ ደረጀ በቀለ ተናግረዋል። ወደ ህጋዊነት እንዲመለሱ መደረጉን የአዲስ አበባ ንግድ ቢሮ የህጋዊ ስነ ልክ ቡድን መሪ ደረጀ በቀለ ተናግረዋል። ዳቦ ከመሰረታዊ ድጎማ ሸቀጦች ውጪ መሆኑ የተነገረ ሲሆን ንግድ ቢሮው ዳቦ ቤቶች በተለጠፈው ዋጋና ግራም እየሸጡ ነው የሚለውን ብቻ ክትትል እያደረገ ይገኛል ሲል ኢትዮ ኤፍኤም ዘግቧል። ዳቦ ቤቶች ከተለጠፈው ዋጋ ዝርዝር በላይ እንዲሁም ከተተመነለት ግራም በታች ሲሸጡ ከተገኙና ከታዩ ህብረተሰቡ በነጻ ስልክ ቁጥር 8588 ጥቆማ እንዲሰጡ የንግድ ቢሮው አሳስቧል። የኢትዮጵያ ቡና ዓለም አቀፍ ተቀባይነቱ በከፍተኛ ሁኔታ መጨመሩ ተገለጸ። የኢትዮጵያ ቡና ቻይናን ጨምሮ በዓለም አቀፍ ደረጃ ተቀባይነቱ በከፍተኛ ሁኔታ ማደጉን በቻይና የኢትዮጵያ ኤምባሲ አስታውቋል። በቤጂንግ የሚገኘው የኢትዮጵያ ኤምባሲም በ3ኛው ቤጂንግ ኢንተርናሽናል ኮፊ ካልቸር ፌስቲቫል ላይ ተሳትፎ አድርጓል። ፕሮግራሙም ዘ ወርልድስ ኮፊ ሄሪቴጅ ዘ ላይት ኦፍ ኢትዮጵያ ዘ ክራድል ኦፍ ኮፊ ካልቸር በሚል መሪ ሐሳብ የተካሄደ ሲሆን በቻይና የንግድ ሚኒስቴር የሰርኩሌሽን ኢንዱስትሪ ፕሮሞሽንና የኢትዮጵያ ሚስዮን ሁነቱን በጋራ ማዘጋጀታቸው ተነግሯል። በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ከድርም የኢትዮጵያን ቡና አስመልክቶ ገለጻ ያደረጉ ሲሆን ኢትዮጵያ የጥሩ ጣዕም ወይም አረቢካ ቡና መገኛ፣ ጥራት ያለው ቡና አምራችና ላኪ እንዲሁም የጥሩ ጣዕምና የተለያዩ ባህሪያት ያላቸው በርካታ የቡና ዝርያዎች ባለቤት ናት ብለዋል። የኢትዮጵያ ቡና ፍላጎት የቻይና ገበያን ጨምሮ በተለያዩ ሀገራት በከፍተኛ ደረጃ እየጨመረ መሆኑንም አክለዋል። የኢትዮጵያ ቡና ላኪዎች ከቻይና ኩባንያዎች ጋር በቡና ወጪ ንግድና በሌሎች የቡና ዘርፎች ላይ በትብብር እንዲሰሩም ጥሪ አቀርበዋል። በቤጂንግ የሚገኘው የኢትዮጵያ ኤምባሲም በተዘጋጀው ፕሮግራም ላይም ኩባንያዎች፣ የተለያዩ ቡና ገዢዎች፣ ላኪዎች፣ አከፋፋዮች፣ አቀናባሪዎችና በቡና ዘርፍ ላይ የተሰማሩ የመንግስትና የግል ተቋማት መሳተፋቸውን በቤጂንግ የኢትዮጵያ ኤምባሲ መረጃ ያመለክታል። በኤሌክትሪክ መሰረተ ልማቶች ላይ ስርቆት የፈጸመ ማንኛውም ግለሰብ የእስርና የገንዘብ ቅጣት የሚቀጣበት ሕግ ቢኖርም ለፍርድ የሚቀርቡት ግን ጥቂቶቹ ናቸው ተባለም። መሰረተ ልማቶቹ ላይ የሚፈጸም ስርቆት ከባለፉት ዓመታት ጋር ሲነጻጸር እየቀነሰ ቢሆንም ችግሩ ግን አሁንም በስፋት መኖሩን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በዚህም የኃይልና ሌሎች መሰረተ ልማቶች ስርቆት ፈጽመው በፍርድ ቤት 11 የወንጀል ክሶችና 13 ተከሳሾች ከ2 ወር ቀላል እስራት እስከ 10 ዓመት ጽኑ እስራት እንዲፈረድባቸው ማድረግ መቻሉን የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ መላኩ ታዬ ተናግረዋል። በሌላ በኩል ደግሞ መሰረተ ልማቶች ላይ ስርቆት ከተፈጸመ በኋላ የሚሰሩ ስራዎች እንዳሉ ሆነው አስቀድሞ የመከላከል ስራ ከህግ አካላት ጋር እየተሰራ ቢሆንም ማህበረሰቡም ለዚህ ተባባሪ ሊሆን ይገባል ሲል የኢትዮጵያ ኤሌክትሪክ አገልግሎት አሳስቧል። በኢትዮጵያ በበጀት ዓመቱ 7 ወራት በትራንስፎርመር በኃይልና የኤሌክትሪክ ሽቦዎች ላይ በተፈጸመ ስርቆት በአጠቃላይ ከ50 ሚሊዮን ብር በላይ የሚገመት የኃይልና መሰረተ ልማት ስርቆት እንደተፈጸመ ተገልጿል። የኢትዮጵያ አየር መንገድ የመጀመሪያውን የቢዝነስ ጀት አውሮፕላን ወደ ሀገር ውስጥ ማስገባቱን አስታወቀም። የኢትዮጵያ አየር መንገድ የተረከበው ቦይንግ 737-800 የተሰኘ የቢዝነስ ጄት አውሮፕላን ልዩ አገልግሎት ለሚሹ ደንበኞቹ የሚውል እንደሆነም ተጠቁሟል። ከዚህ ቀደም በልዩ በረራዎች የሚውሉ አገልግሎቶችን በመደበኛ አውሮፕላኖች ሲሰጥ መቆየቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። አዲሱ አውሮፕላን ዘመናዊ አገልግሎት መስጠት የሚችሉ ውስጣዊ ክፍሎች እንዳሉት ገልጸው በመደበኛ አገልግሎት ላይ ይፈጠር የነበረውን ጫና እንደሚቀንስም ጠቁመዋል። አየር መንገዱ በ2035 የአገልግሎት አድማሱን ለማስፋት የያዘውን ውጥን ለማሳካት መሰል ተጨማሪ የቢዝነስ አውሮፕላኖችን ወደ ስራ እንደሚያስገባም ገልጸዋል። የኢትዮጵያ አየር መንገድ የመጀመሪያውን የቢዝነስ ጄት አውሮፕላን ወደ ሀገር ውስጥ ማስገባቱንና አገልግሎት ማስጀመሩንም ይህ የመጀመሪያው መሆኑ ታውቋል።
አንድ ባንክ በልዩ የኢኮኖሚ ዞኖች ቅርንጫፍ ከፍቶ ለመስራት የሚያስፈልገውን ፍቃድ ለማግኘት 66 ቢሊዮን ብር ገደማ አጠቃላይ ሀብት ሊኖረው እንደሚገባ ተነገረም። የኢትዮጵያ ብሔራዊ ባንክ ያዘጋጀው መመሪያ ሲጸድቅ አንድ ባንክ በልዩ የኢኮኖሚ ዞኖች ቅርንጫፍ ከፍቶ ለመስራት የሚያስችለውን ፍቃድ ለማግኘት 66 ቢሊዮን ብር ገደማ አጠቃላይ ሀብት ሊኖረው ይገባል ሲል የኢትዮጵያ ብሔራዊ ባንክ አስታውቋል። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞን ውስጥ ቅርንጫፍ ከፍተው መስራት የሚፈልጉ ባንኮች ፍቃድ ለማግኘት ማሟላት የሚገባቸውን መስፈርቶች የሚወስን በመመሪያ ረቂቁ መሰረት አንድ ባንክ በልዩ የኢኮኖሚ ዞኖች ውስጥ ቅርንጫፍ ለመክፈት የሚያስችለውን ፍቃድ ለማግኘት በባለፈው የበጀት ዓመት መጨረሻ ያለው ሀብት ከአጠቃላይ የባንክ ኢንዱስትሪው ጥሪት ወይም ሀሴት ቢያንስ 2 በመቶ ድርሻ ሊኖረው ይገባል የሚል ቅድመ ሁኔታ አስቀምጧል። ባሳለፍነው ሰኔ 2016 ዓ.ም የንግድ ባንኮች አጠቃላይ ሀብት 3.3 ትሪሊዮን ብር መድረሱን የብሔራዊ ባንክ ፋይናንሻል ስቴቢሊቲ ሪፖርት አሳይቷል። ከዚህ በተጨማሪም ባንኮች የተከፈለ ካፒታላቸውን ወደ 5 ቢሊዮን ብር እንዲያሳድጉ በብሔራዊ ባንክ የተቀመጠላቸው ቀነ ገደብ ሰኔ 23 ቀን 2018 ያበቃል ተብሏል። ብሔራዊ ባንክ መመሪያውን ያወጣው ሚያዝያ 4 ቀን 2013 ዓ.ም እንደነበር ይታወሳል። በስራ ላይ ከሚገኙ ባንኮች መካከል ትልቅ ባንክ ተብሎ የተመደበው የኢትዮጵያ ንግድ ባንክ ከገበያው በሀብት 47.9 በመቶ በተቀማጭ ደግሞ 47.1 በመቶ ድርሻ እንዳለው ተገልጿል። አዋሽ ባንክ፣ አብሲኒያ ባንክ፣ የኦሮሚያ ህብረት ስራ ባንክ፣ ዳሽን ባንክና ህብረት ባንክ ደግሞ መካከለኛ ባንኮች ተብለው በተቆጣጣሪው በኢትዮጵያ ብሔራዊ ባንክ ተደልድለዋል። ባንኮቹ ባሳለፍነው ሰኔ 2016 ዓ.ም ከገበያው በአጠቃላይ ሀብት 28.9 በመቶ በተቀማጭ ደግሞ 30.3 በመቶ እንዲሁም በአጠቃላይ ካፒታላቸው 33 በመቶ ድርሻ እንዳላቸው የኢትዮጵያ ብሔራዊ ባንክ ሁለተኛ ፋይናንሻል ስቴቢሊቲ ሪፖርት አሳይቷል። ትናንሽ ባንኮች በሚለው ምድብ ውስጥ የሚገኙት 25 ባንኮች ሲሆኑ በአጠቃላይ ሀብት 23.3 በመቶ፣ በተቀማጭ ደግሞ 22.7 በመቶ እንዲሁም በአጠቃላይ ካፒታላቸው ደግሞ 42.8 በመቶ ድርሻ ይዘዋል ተብሏል። የባንክ ባለሙያዎች እንደሚሉት ከሆነ ደግሞ 18 ገደማ ባንኮች ካፒታላቸው ከ5 ቢሊዮን ብር በታች እንደሆነ ይገልጻሉ። በየዓመቱ 267.5 ሚሊዮን ዶላር በጀት የሚበጀትለት የአሜሪካ ድምፅ ሬዲዮ ቪኦኤ ሥራ ማቆሙ ተሰምቷል። በፕሬዝዳንት ትራምፕ ውሳኔ የአሜሪካ ድምፅ ሬዲዮ ቪኦኤ የሥራ ስርጭቱን ማቆም መጀመሩ ተገልጿል። አላስፈላጊ ወጪ እየፈሰሰበት ነው በማለት የቪኦኤ በጀት እንዲሰረዝ የወሰኑት ፕሬዝዳንት ትራምፕ በዚህም ምክንያት 1300 የቪኦኤ ሰራተኞች የግዴታ የእረፍት ደብዳቤ ተሰጥቷቸዋል ተብሏል። የአሜሪካ ድምፅ ቪኦኤ እና ሌሎች በመንግስት የገንዘብ ድጋፍ የሚደረግላቸው ሚዲያዎችን የሚቆጣጠረው ዩኤስ ግሎባል ሚዲያ ስራዎችን በከፍተኛ ደረጃ እንዲቀንስ ፕሬዝዳንቱ የሥራ አስፈጻሚ ትዕዛዝ መስጠታቸው የተነገረ ሲሆን በዚህም ቪኦኤ በ83 ዓመታት ውስጥ ለመጀመሪያ ጊዜ ስራውን ማቆሙ ተነግሯል። የአሜሪካ ድምፅ ሬዲዮ በየዓመቱ 267.5 ሚሊዮን ዶላር በጀት ሲሰጠው የነበረ ሲሆን ሬዲዮ ፍሪ ዩሮፕ እና ሬዲዮ ላይበሪቲ ደግሞ 142.2 ሚሊዮን ዶላር ከአሜሪካ መንግስት ይበጀትላቸው እንደነበረ ተገልጿል። በኢትዮጵያም በ3 ቋንቋዎች በአማርኛ፣ በአፋን ኦሮሞና በትግረኛ ስርጭቱን ያከናውን የነበረው ቪኦኤ በኢትዮጵያ የሚገኙ ዘጋቢዎችንም ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው ስሜ አይጠቀስ ያሉ የተቋሙ ዘጋቢ ለምንጮች ተናግረዋል። ቪኦኤ አዲስ አበባ፣ ድሬዳዋ፣ ደሴ፣ ባህር ዳር፣ መቀሌና ሐዋሳ ያሉ ዘጋቢዎችን ጨምሮ በአጠቃላይ 11 ዘጋቢዎችን በኢትዮጵያ እንዳሉትም ተገልጿል። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የቤት ይዞታ የመሬት ውርስን በሚመለከት አዲስ ውሳኔ አስተላለፈም።
የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የቤት ይዞታ የመሬት ውርስን በሚመለከት አዲስ ውሳኔ ማስተላለፉ ተገልጿል። በእንጀራ እናትና በእንጀራ አባት መካከል የቀረበው ክስ መሰረት አድርጎ ውሳኔውን ያስተላለፈው ፍርድ ቤቱ ነገሩ በሕገ መንግስቱ የተቀመጡ ድንጋጌዎችን የሚዳስስ መሆኑን አስታውቋል። ጉዳዩ በማህበር ተደራጅተው የቤት መስሪያ ቦታ አግኝተው የነበሩ ባልና ሚስት ባገኙት መሬት ላይ ሊሰሩ ያቀዱትን ቤት ሳይሰሩ ባል በመሞቱ ቤቱ ሳይሰራ ለዓመታት ከቆየ በኋላ ሚስት በራሳቸው ጥረት ቤቱን ከሰሩ ከጊዜያት ቆይታ በኋላ የሟች ልጅ ነኝ ብሎ የመጣ ግለሰብ የቤቱ ወራሽ ነኝ የአባቴ ቦታ ነው ሲል ያቀረበው መከራከሪያ ነጥብ ፍርድ ቤቱ በመጨረሻ ለሰጠው ውሳኔ መነሻ ስለመሆኑ ነው የተነገረው። ፍርድ ቤቱም ኬዙን ወይም ጉዳዩን ካዳመጠ በኋላ ውሳኔውን ለማስተላለፍ የኢፌዴሪ ሕገ መንግሥት አንቀጽ 44 ንዑስ አንቀጽ 7ን ዋና የሕግ መሠረት አድርጎ የሕግ ትርጓሜ እንዲሰጥበት በማድረግ ውሳኔውን ማስተላለፉ ታውቋል። በኢፌዴሪ ሕገ መንግሥት አንቀጽ 44 ንዑስ አንቀጽ 7 መሠረት መሬት ወይም ቦታ የሕዝብና የመንግሥት ንብረት እንደሆነ ይታወቃል። ይህ ማለት የመሬት ባለቤት ወይንም የሀብቱ ባለቤት መንግሥት ወይንም ሕዝብ መሆኑን የሚደነግግ እንደሆነ ይታወቃል። በእንጀራ እናትና በእንጀራ ልጅ መካከል የተደረገውን የቤትና የመሬት ይዞታ ይገባኛል የሚል ክርክርን ሲሰማ የቆየው የፌዴራሉ ሰበር ሰሚ ችሎት በሕገ መንግሥቱ አንቀጽ 44 ንዑስ አንቀጽ 7 ላይ በሰፈረው ድንጋጌ መሠረት ሟች የሌለውን መብት ልጅ ወይንም ሌላ የሟች የቅርብ ዘመድ ወይንም ደግሞ ተጠሪ ሊወርስ እንደማይችል በማያሻማ ሁኔታ በግልጽ አስቀምጦታል። በዚህም ማንኛውም ግለሰብ ሟች ቤተሰቡ የሌለውን መብት ማግኘት የማይችል መሆኑን ፍርድ ቤቱ በውሳኔው አመላክቷል። ፍርድ ቤቱ በሰጠው ውሳኔ መሰረትም ሟች ባዶ ቦታ ጥሎ ቢሞትና በቦታው ላይ ሌላ ግለሰብ ቤት ቢሰራ በባዶ ቦታው ላይ ቤቱን የሰራው ሰው የቤቱና የይዞታው ባለቤት እንደሚሆን ነው ያመላከተው። ፍርድ ቤቱ በመጨረሻ ውሳኔ በጉዳዩ ላይ ያስተላለፈውን ውሳኔ ማንኛውም ግለሰብ ወይንም የቤተሰብ አባል ባዶ ቦታ ጥሎ ቢሞትና ከጊዜያት በኋላ በቦታው ላይ ሌላ ግለሰብ ቤት ቢሰራ ወይንም ቋሚ ንብረት ቢያፈራበት የባለቤትነት መብቱ ቤቱን የሰራው ሰው ወይንም የቋሚ ንብረቱ ባለቤት እንደሚሆን ማስታወቁን የገበያ ሚዲያ ምንጮች አመላክተዋል። ቀጥለናል። የተከበራችሁና የተወደዳችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 144 ብር እየተገዛ 146 ብር ከ88 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 172 ብር እየተገዛ 175 ብር ከ44 ሳንቲም መሸጫው ሆኗል። ዩሮ ደግሞ 147 ብር እየተገዛ 149 ብር ከ94 ሳንቲም እየተሸጠ ይገኛል። እንዲሁ ስዊስ ፍራንክ 150 መግዣው ሲሆን 153 ብር ደግሞ መሸጫው ሆኗል። የተባበሩት አረብ ኤምሬት ድራም 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ነው። የሳውዲ ሪያል 38 ብር መግዣው ሲሆን መሸጫው ደግሞ 38 ብር ከ76 ሳንቲም ሆኗል። እንዲሁም የቻይናው ዩዋን 18 ብር እየተገዛ 18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። ሰናይ ጊዜን ተመኘን።